ያገኙት ከኢቢሲ ሬዲዮ ብሔራዊ አገልግሎት የማለዳው ሰዓቱን ዜና መጽሔታችን ነው። ከውጭ ወዳገኘነው መረጃ ነው የምናልፈው። በኒውክሌር የጦር መሳሪያ ሰላምና ደህንነትን ማረጋገጥ እንደማይቻል ዓለም አቀፉ የጸረ ኒውክሌር ድርጅት ዋና ዳይሬክተር ዲክላር ገለጹ። ኒውክሌር የጦር መሳሪያ መታጠቅ የራሱን ደህንነት ለመጠበቅ በሚል በሺዎች የሚቆጠሩ ሰዎችን ደህንነት ስጋት ውስጥ የሚከት የማይረባና ተቀባይነት የሌለው ሀሳብ መሆኑን ዋና ዳይሬክተሩ አስረድተዋል። ዘገባው የዩሮ ኒውስ ነው። ደረጀ ይዟል። ዓለም አቀፉ የጸረ ኒውክሌር ድርጅት ከቀናት በፊት የሰላም ኖቤል ተሸላሚ መሆኑ ይታወሳል። ድርጅቱ የኒውክሌር የጦር መሳሪያ የሚያደርሰውን ከባድ ጉዳት ከመሰረቱ ለማጥፋት በሰራው ስራ ሀገራት ስምምነት ላይ እንዲደርሷል። ስምምነቱንም 100 ሀገራት ፈርመዋል። የዓለም አቀፉ ጸረ ኒውክሌር ድርጅት ዋና ዳይሬክተር ቢያትሪስ ፊላን ሀገራት ኒውክሌርን ለመታጠቅ የሚያደርጉት ውድድር ሚሊዮኖች ወቅታዊ ስጋት ነው ብለዋል። ከዩሮ ኒውስ ጋር በነበራቸው ቆይታ So how real would you say are the risks today? Bearing in mind that this regime has been working for years, so why not now? የኒውክሌር ጉዳይ ለዓመታት አሳሳቢ ሆኖ ቢቆይም አሁን ደግሞ የዓለም አቀፍ የዜና አውታሮች ዋነኛ አጀንዳ እየሆነ መጥቷል። የኒውክሌር የጦር መሳሪያ ወቅታዊ አሳሳቢነትን እንዴት ይገልጹታል? ዩሮ ኒውስ ለዋና ዳይሬክተሩ ያቀረበው የመጀመሪያው ጥያቄ ነው። The risks are very real. Every day, nuclear armed submarines are patrolling. እኔ እንደማስበው አደጋው በጣም ግልጽ ነው። በየቀኑ ኒውክሌር የጫኑ የጦር መርከቦች በውቅያኖሶቻችን ላይ እየዞሩ ስጋት ደቅነዋል። ልብ በይ፣ አንድ ነገርን ኢላማ አድርጎ የሚተኮስ የኒውክሌር ሚሳኤል በስምምነት ጥሎ የሚያልፈው አሸራ ለበርካታ አስርት ዓመታት የሚሸሸግ ነበር። ባለንበት ዘመን የሰሜን ኮሪያን ኒውክሌር ማበልጸግና የዶናልድ